ሌላው ይሄ ፍኖተ ካርታ ወይም ደግሞ የ3 ዓመት ትራንስፎርሜሽን እቅድ አንዱ የያዘው የአመራርና የባለሙያ ማጥራት ይላል። አሁን ለምሳሌ ከስር ፍትህ ተቋማት ጀምሮ የአመራር የማጥራት ስራ ሰርተዋል። ማረሚያ ቁሊቶ ማረሚያ ተቋምን ጨምሮ ማለት ነው። ስለዚህ ቁሊቶ ማረሚያ አሁን ለአብነት የቁሊቶ ማረሚያ ተቋምን ለአብነት ላንሳ። ቁሊቶ ማረሚያ ተቋም ውስጥ ከዚህ በፊት በጣም አስቸጋሪ ስጋትም ጭምር እንደ ዞንም ስጋትም ጭምር የነበረ ተቋም ነው። የተከለከሉ ነገሮች የሚገቡበት፣ ሞባይል የሚገባበት፣ ሞባይል ብቻ አይደለም ቦምብም ጭምር የሚገባበት፣ እስረኛ በየጊዜው የሚጠፋበት፣ የፖሊስ ተቋማት በየጊዜው የሚከሰሱበት ስጋት ቀጠና ወይም ደግሞ ስጋት ኤሪያ ሆኖ ነበረ። ማን ነው የቁሊቶ ማረሚያ ተቋም ኃላፊን ጨምሮ እያንዳንዱ የስራ ሂደት ከክልል ማረሚያ ኮሚሽን ጋር በጋራ በማነጋገር ሪፎርም ስራ ከተደረገ በኋላ በርካታ የልማት ስራዎች ተሰርተዋል። እስቲናው አንድም የተከለከለ ነገር አልገባም። አንድም ፖሊስ ተከሶ አልተባረረም። አንድም ታራሚ አልጠፋም። ብቻ አይደለም ቁሊቶ ማረሚያ ተቋም ሰፊ የሆነ የእርሻ ማሳ ነበረው። ያን ሰፊ የሆነ የእርሻ ማሳን አርሰን በአግባቡ አንጠቀምም ነበር። በአሁኑ ሰዓት ቁሊቶ ማረሚያ ተቋም ለአይን ማራኪ ለስራ ምቹ ከማድረግ ባለፈ የአርባ ምንጭ ሙዝ በብሎክ ማለት ነው። የአርባ ምንጭ ሙዝ፣ ድቅል አቮካቶ፣ ምርጥ ዘር ፓፓያ፣ ሸንኮራ አገዳ፣ ምርጥ ዘር ማረሚያ ላይ ሮዝመሪ ታራሚዎች ናቸው። ታራሚዎች ከፖሊስ አባላት ጋር በጋራ በቅንጅት ፈጥሮ የተለያዩ የልማት ትሩፋትን የግቢ ውስጥ የኮሪደር ስራን የጉብኝት ማዕከል የችግር ማዕከል ሆኖ የነበረውን ቁሊቶ ማረሚያ ተቋም የጉብኝት ማዕከል ሊናረገው ይገባል ብለን አቅደን ከ2013 ጀምሮ አቅደን ሲሰራ ስለነበረ በአሁኑ ሰዓት ቁሊቶ ማረሚያ ተቋም ውስጡ ማራኪ ለስራ ምቹ ጽዱ የጉብኝት ማዕከል ማድረግ ተችሏል ማለት ይቻላል። በርካታ የሆኑ የልማት ትሩፋቶች ስራ ተሰርቶ በጣም ደስ በሚል ሁኔታ ስራው እየተሰራ ነው ብሎ መውሰድ ይቻላል። ስለዚህ ይሄ አመራርን ከማጥራት የመጣ ውጤት ነው፣ ሌላ ምንም አይደለም። ስለዚህ እያንዳንዱ ጉድለትን በመገምገም ጥንካሬን በማስቀጠል የመጡ ውጤቶች ነውና ይሄ በዚህ ልክ ነው ብሎ መውሰድ ይቻላል። ሌላው ማረሚያ ተቋም ላይ ታራሚዎች ከራሳቸው ገቢ አልፎ ለቤተሰብም ጭምር እንዲጠቅሙ ከማድረግ አንጻር በርካታ ስራዎች ተሰርተዋል። በብሎኬት ስራ፣ በሽመና ስራ፣ አሁን ባህላዊ አልባሳት ስራ፣ በመሶብ ስራ፣ ሌሎችም የኪነ ጥበብ ስራዎች ላይ በርካታ ታራሚዎች ከ78 በላይ ታራሚዎች ተደራጅቶ ከራሳቸው አልፎ ቤተሰባቸውንም ጭምር እየረዱ ያሉበት ሁኔታ ማየት ይቻላል። እሱ ብቻ አይደለም። በርካታ የሆኑ ተማሪዎች ትምህርታቸውን እየተማሩ ያሉበት ሂደቶች አሉ። አሁን ለምሳሌ ከትምህርት አንጻር በምናይበት ሰዓት ከትምህርት አንጻር በርካታ ተማሪዎች ትምህርታቸውን እየተማሩ ያሉበት ሂደቶች አሉ። ከዚህ መነሻ ከትምህርት አንጻር የቀለም ትምህርት ከአንደኛ ከሙያ ውጪ ትምህርትም ጭምር ይማራሉ። ቁሊቶ ማረሚያ ተቋም ሰዎች ታስሮ የሚወጡበት ብቻም ሳይሆን ሙያ ቀስሞ የሚወጡበት ትምህርት ተምሮ የሚወጡበት ተቋም ነው። በዚህ መነሻ ከአንደኛ እስከ 6ኛ ክፍል ወደ 58 ተማሪዎች እየተማሩ ያሉበት ሂደቶች አሉ። ይሄ ትልቅ ለውጥ ነው ብሎ መውሰድ ይቻላል። የቀለም ትምህርትን በተመለከተ ከ7ኛ እስከ 8ኛ ክፍል 9 የህግ ታራሚዎች በመማር ላይ አሉ። ያ ብቻ አይደለም፣ አንድ ሃይ ስኩልም ጭምር ዘንድሮ አስፈቅደናል። 9ኛ ክፍል ሃይ ስኩል ያስፈቀደንበት ሂደት አለ። በዚህ መነሻ ወደ 5 ተማሪዎች ሃይ ስኩል የሚማሩ ተማሪዎች አሉን ማለት ነው። በአጠቃላይ ከአንደኛ እስከ 9ኛ ክፍል 72 የህግ ታራሚዎች 68 ወንድና 4 ሴት በአጠቃላይ 72 የህግ ታራሚዎች ትምህርት በመማር ላይ ናቸው ማለት ይቻላል።
ስለዚህ ይሄ ትልቅ ነገር ነው እና ከዚህ ይሄ ትልቅ ነገር ነው ብሎ መውሰድ ይቻላል። ያው የሙያውን ያው ቅድም ገልጬልሃለሁ። በብረታ ብረት ሙያ በአጠቃላይ ወደ 87 ነው 87 የህግ ታራሚዎች ራሳቸውን ገቢ ከማግኘት ባለፈ ለቤተሰባቸውም ጭምር እየጠቀሙ ያሉበት ሂደቶች ያሉ መሆኑን ማመላከት ይቻላል። ሌላው ይሄ ከዚህ ስለ ወንጀል አስከፊነት ነው። ቅድም ብያለሁ። የንቃተ ህግ ትምህርትን መስጠት ነው። የንቃተ ህግ ትምህርት በተመለከተ ስለ ወንጀል አስከፊነት በ2013 ወይም ደግሞ ወደ ለውጥ ስንገባ 89487 ለህብረተሰብ ክፍሎች ነበር የተሰጠው። በአሁኑ ሰዓት አሁን ለምሳሌ በ2017 166434 የህብረተሰብ ክፍሎች ግንዛቤ ተሰጥቷል ማለት ነው። ብልጫ እንግዲህ ወደ 76947 ብልጫ አለው ማለት ነው። ስለዚህ ከጊዜ ወደ ጊዜ ለህብረተሰቡ የግንዛቤ ስራ የመስጣቱ ሂደት ከፍ እያለ እየመጣ ነው ማለት ነው። ይሄ ከፍ ማለቱ ለውጥ ነው ማለት ነው። በአጠቃላይ ከለውጡ ወዲህ 536921 ህብረተሰብ ክፍሎች ስለ ወንጀል አስከፊነት በአጠቃላይ ስለ ህግ ጉዳዮች አጠቃላይ ህብረተሰቡ ምን አይነት መብት ነው ይዞ መንቀሳቀስ አለበት፣ ምን አይነት ግዴታዎችን ነው ይዞ መቀጠል ያለበት በሚሉ ጉዳዮች ላይ ግንዛቤ መስጠት ስራ ተሰርቷል ማለት ነው። ይሄ ከፍተኛ የሆነ ለውጥ ነው ብሎ መውሰድ ይቻላል። ሌላው ቅንጅታዊ አሰራር ነው። ቅንጅታዊ አሰራር ማለት የፍትህ ተቋማት፣ ፍርድ ቤት፣ ፖሊስ፣ አቃቤ ህግ፣ ሌሎች ሚሊሻም ጭምር ማረሚያ አንድ ላይ እነኚህ አምስቱ ፍትህ ተቋማት ቅንጅት ፈጥረን የፍትህ ጥምር ኮሚቴ የሚባል እንትን አለ። ፍኖተ ካርታ ተዘጋጅቶ ሁላችንም እያንዳንዱ ተቋም የፍርድ ቤቶችን ነፃነት ባነካ መልኩ የውሳኔ ሰጭነታቸውን ህገ መንግስቱ የሰጣቸውን የውሳኔ ሰጭነት መብታቸውን ባነካ መልኩ ሁላችንም የጋራ በሚያደርጉን ጉዳዮች ላይ አሁን ለምሳሌ በማስረጃ አቀራረብ አጭር ጊዜ ውሳኔ ከመስጠት አንጻር የውስጥ ችግሮቻችን የውጭና የውስጥ የመልካም አስተዳደር ችግሮች ብለን የለየናቸው የመልካም አስተዳደር ችግሮቻችን አሉ። እነኚህን የውስጥና የውጭ የመልካም አስተዳደር ችግሮቻችንን በጋራ ጥምር ፈጥረን የሚመለከተውን አካል ጭምር ሄደን እየጠየቅን እየፈተን ያለንበት ሂደቶች አሉ። ይሄ ትልቅ ነገር ነው። ይሄ ከለውጡ ወዲህ የመጡ ጉዳዮች ናቸው። በፊት እንግዲህ በዚህ መነሻ በርካታ ውጤቶችን አስመዝግበናል ማለት ይቻላል። አሁን ለምሳሌ ላንሳል ምሳሌ ማለት ነው። ጥምር ጉባኤ ውጤት ምን መጥቷል የሚለውን ነገር ማለት ነው። አሁን ለምሳሌ ቁሊቶ ማረሚያ ተቋም ላይ የውሃ ችግር ነበረ። የውሃ ችግር በጣም ከፍተኛ የሆነ የውሃ ችግር ነበረ። የውሃ ችግር በመኖሩ መነሻ በግዢ ነበረ ሲፈጸም የነበረው ማለት ነው። ይሄ አንድ እሱ ችግር ነበር። ሁለተኛ ደግሞ የኃይል እጥረት ነበረ። አሁን ለምሳሌ 5 የእንጀራ ምጣድ ነው አለው። ከ5ቱ ደግሞ በኃይል እጥረት ምክንያት 2ቱ ብቻ ነበር ሲሰሩ ነበሩት። በዚህ መነሻ ይሄ ጉዳይ እንግዲህ የጋራ የፍትህ ጥምር የጋራ ችግር ነው። ይሄን ችግር በጋራ ተንቀሳቀሰን መፍታት አለብን በሚል በጋራ ሄደን ሁላችንም አምስታችንም ማለት ነው የፍርድ ቤቱን ከፍተኛ ፍርድ ቤት ፕሬዝዳንትን ጨምሮ የጸጥታ ኃላፊን አቶ ሙደስርን አቶ ሰይድ አደምን ጨምሮ ቁሊቶ ማረሚያ ተቋም ኃላፊን ጨምሮ በጋራ ሄደናል። የት ውሃ ተቋም ሄደናል በጋራ ማለት ነው። ሊፈታንን ሊገባል በሚል ማለት ነው። ስለዚህ ይሄን ጉዳይ አጀንዳ አድርገን የጋራ አጀንዳችን የጋራ ችግራችን አድርገን ለዞን አስተዳዳሪ ጭምር አሳውቀን ዞን አስተዳዳሪ በዚህ መነሻ ቲም ኮሚቴ አዋቅሮ በአጭር ጊዜ የተፈተበት ሂደት አለ። አሁን ሰሞኑን ትንሽ ብልሽት ገጥሞ ችግሩ እንዲቀረፍ እየሰራን ቢሆንም ማለት ነው። ስለዚህ ይሄ በአጭር ጊዜ ተፈታ ብቻ አይደለም፣ ማብራት ኃይልንም ጭምር ይሄን ኃይል ለማስጨመር በጋራ በጥምር ማብራት ኃይል ሄደናል። ማብራት ኃይል ተጨማሪ ኃይል ሰጥቶን አሁን 5ቱም የእንጀራ ምጣዶች እየሰሩ ነው። ይህ ለውጥ ነው፣ የጋራ ውጤት ነው ማለት ነው። በተመሳሳይ መልኩ በፍርድ ቤትም ያሉ ችግሮችን በጋራ እየፈተን በፍትህ በኩል ያሉ ችግሮችን በጋራ እየፈተን ነው። አሁን ለምሳሌ ሌላው ተጨማሪ የዞን ፖሊስ ለታራሚው ለተጠርጣሪዎች ከመጠበቅ አንጻር ትንሽ ምቹ አይደለም። ለዞን ፖሊስ አዲስ ህንፃ ሊገነባ ይገባል የሚል አቋም ይዘን አስተዳዳሪንም ጭምር ጠይቀን የቦታ ልየታ ተደርጎ
ባጀትም ጭምር ተይዞ በቅርብ ጊዜ መሰረተ ድንጋይ ለመጣል በሂደት ላይ ነን። ይሄ ለውጥ ነው፣ የጋራ ነው። የአንድ የፍትህ ጉዳይ የፍርድ ቤት ጉዳይ ነው፣ የማረሚያ ጉዳይ ነው ብለን ምንተው ጉዳይ አይደለም። የጋራ የፍትህ ጉዳይ የጋራ ጉዳይ ነው በሚል በጋራ እየፈተነ ያለንበት ሂደቶች የትልቅ ስራዎች ተሰርተዋል ብሎ መውሰድ ይቻላል። ሌላው የፍትህ ተደራሽነት ነው። ከለውጡ ወዲህ ትልቅ ለውጥ ይዞን የመጣው ነገር ምንድነው? የፍትህ ተደራሽነት ነው። አሁን ለምሳሌ ዞን ከተዋቀርን በኋላ 3 ወረዳዎችንና አንድ ከተማ አስተዳደር አንድ ምድብ ችሎት በቋሚነት አቋቁመናል። በፊት እዚህ ልዩ ወረዳ በነበርንበት ጊዜ ከ120 ኪሎ ሜትር ከዶደባራው ማለት ነው እንግዲህ ታውቃላችሁ፣ ዶደባራው ከ120 ኪሎ ሜትር ርቀት በእግር በተለያዩ በፈረስ እንደውም በአሁኑ ሰዓት ሞተሮች በዙ እንጂ በቡልቡላ አድርጎ በዙዋ አድርጎ ነበር ዞሮ እዚህ ዞን ማዕከል ማን ነው ልዩ ወረዳ ፍርድ ቤት መጥቶ ዳኝነት ሲያገኙ ነበሩት ማለት ነው። የአላባ አርሶ አደሮች በአሁኑ ሰዓት በቀያቸው እያገኙ ነው። ምድብ ችሎት እዛው ተቋቁሞ እዛው እያገኙ ነው። ፍትህ አለ፣ ፖሊስ አለ፣ ፍርድ ቤት አለ። ሚቶ ምድብ ችሎት በሸኖ ላይ ቋሚ የሆነ ያው መዋቅር ስለተሰጠን እዛው ፍትህ አለ፣ እዛው በቀያቸው ያለምንም ወጪ ያለምንም ጉልበት ያለምንም እንግልት እዛው ፍትህ እያገኙ ነው። አቶ ቲውሎ ላይ መዋቅር በመፈቀዱ ምክንያት ወረዳው ሙሉ የመንግስት መዋቅሮች ተቋቁሞ ፍትህን ጨምሮ እዛው አገልግሎት እያገኙ ነው። ይሄ ትልቅ ነገር ነው። ሌላው ወይራ ነው። ወይራም በተመሳሳይ መልኩ ሙሉ የመንግስት መዋቅሮች ፍትህን ጨምሮ እዛው በአቅራቢያቸው እያገኙ ነው። ይሄ ለኛ ትልቅ እርካታ ነው። ህዝቡ ህብረተሰቡ በየአካባቢው ፍትህ እንዲያገኝ የለውጡ መንግስት ሁኔታዎችን አመቻችቶ ያገኘንበት ነው። 24 ባለሙያ ነበረን ልዩ ወረዳ በነበርንበት ጊዜ ማለት ነው። በአሁኑ ሰዓት 67 ሆኗል። 67 ለቋሚ አቃቤ ሕጎችና ሲቪል ሰርቫንት ሰራተኞች የስራ እድል ተፈጥሯል ማለት ነው ከለውጡ መንግስት። አሁን ባልከው እንትን ላይ ዋስትናን በተመለከተ ያው ዋስትና ህገ መንግስቱ የሚሰጣቸውን ህጉና የወንጀል ህጉና ዋስትና በነገራችን ላይ ህገ መንግስታዊ መብት ነው። በመሪ ደረጃ በልዩ ሁኔታ ደግሞ ዋስትና የሚያስከለክል ጉዳዮች ደግሞ አሉ። በወንጀል ህጉ ላይ የተቀመጡ ማስረጃ የሚጠፋ ከሆነ ከወጣ በኋላ ማስረጃ የሚያጠፋ ከሆነ ከወጣ በኋላ ወደ ውጪ ይጠፋል ተብሎ ተጨባጭ የሆኑ ማረጃዎች የሚገኙ ከሆነ ከወጣ በኋላ ለማህበረሰቡ ሰላምና መረጋጋት አደጋ የሚሆን ከሆነ ዋስትና ይነፈጋል። ስለዚህ ተነጋግረን ከፍርድ ቤት ዋስትና የማያሰጡ ጉዳዮችን በተመለከተ ዋስትና አያሰጥም ብሎ የኛ አቃቤ ቀስቲት ይሰጣል። ፍርድ ቤትም ተቀብሎ ያው የመወሰን ስልጣን አለው። አይቶ አረጋግጦ የሚከለክለውን ይከለክላል፣ ማይከለክለውን ደግሞ አይከለክልም። ስለዚህ በዚህ ሂደት ላይ የዋስትና ሂደትን በተመለከተ የሚከለከሉ የዋስትና ጉዳዮችን እንከለክላለን፣ ማይከለከሉትን ደግሞ ያው ህገ መንግስታዊ መብት ስለሆነ እንገድባለን ማለት ነው። ህጉን መነሻና ህጉን መሰረት በማድረግ እየሰራን ያለንበት ሂደት ነው አለው። ወንጀል በጣም መጥፎ ነገር ነው። በህግም ያስጠይቃል። ከሞትን በኋላም ደግሞ አላህ ወይም ደግሞ ፈጣሪ ይጠይቀናል ማለት ነው። ወንጀል መጥፎ ነው፣ ዝቅጠት ነው፣ የሞራል ዝቅጠት ነው ወንጀል። በነገራችን ላይ ከዚህ መነሻ ወንጀል መጥፎ ስለሆነ አንደኛ ሰው ወንጀል የሚፈጽሙ አካላት ወንጀል መፈጸም የለባቸውም። በህግም ይጠየቃሉ። ከሞቱ በኋላም ደግሞ ፈጣሪ ወይም ደግሞ አላህ ይጠይቃቸዋል ማለት ነው። ስለዚህ ወንጀል የሚያደርጉ ወይም ደግሞ ወንጀል የሚፈጽሙ አካላትንም ደግሞ ህብረተሰቡ ያው በቅንጅት ከዚህ በፊትም እየሰራን ያለን ስለሆነ ዋናው ምንድነው ወንጀል አጥፊዎችን ህብረተሰቡ አሳልፈው ለህግ መስጠት አለበት ማለት ነው። ወንጀል አጥፊዎችን ህብረተሰቡ አሳልፎ ለህግ ማይሰጥ ከሆነ የሚደብቅ ከሆነ ጥሩ አይደለም። ወንጀል እየተስፋፋ የህግ በላይነት እየተሸረሸረ ህዝቡ በፍትህ ስርዓቱ ላይ አመኔታንም ጭምር የሚያሳጣ ጉዳይ ስለሆነ ወንጀለኞችን ወንጀል የሰሩ አካላትን ህብረተሰቡ አሳልፎ ለህግ አካላት ሊሰጥ ይገባል። ወንጀል መጥፎ ነው፣ በህግም ያስጠይቃል፣ ነገም የሚያስጠይቅ ነገር ነው። የሞራልም ዝቅጠት ስለሆነ ወንጀል የሚሰሩ አካላት ራሳቸውን ይቆጥቡ የሚል ሀሳብ ወይም ደግሞ የሚል መልእክት ለማስተላለፍ ነው። አመሰግናለሁ።